ሰላም የገበያ ሚዲያ ቤተሰቦቻችን እንደምን ቆይታችኋል? ዓለም በከፍተኛ ስጋትና በጂኦፖለቲካዊ ትንቅንቅ ውስጥ ባለችበት በዚህ የታሪክ ምዕራፍ የቀጠናው ሀያላን ሀገራት የሚያደርጉት እያንዳንዱ እንቅስቃሴ የጦርነቱን አቅጣጫና የኃይል ሚዛኑን ስር ነቀል በሆነ መልኩ እየቀየረው ይገኛል። በዚህም በዛሬው ፕሮግራማችን የኢራን ቁልፍ ሰውና የቁዱስ ኃይል አዛዥ እስማኤል ቃኒ በድንገት በባግዳድ ተገኝተዋል። በዚህም በኢራቅ ፖለቲካዊ መድረክ ላይ የፈጠረውን ከፍተኛ ድንጋጤ ቴህራን ባግዳድን እንደ ወታደራዊ ጋሻና የደህንነት ቀጠና ለመጠቀም የያዘችውን ስልታዊ እቅድ እንዲሁም በኢራቅ የሚገኙ የፖለቲካ ቡድኖች እስከ ሰኞ ድረስ አስገዳጅ ስምምነት ላይ እንዲደርሱ የተሰጠውን ጥብቅ የጊዜ ገደብና ከእስማኤል ቃኒ ጉዞ ጀርባ ያለውን ሚስጥራዊ ምክንያት በዝርዝር የምናስደምጣችሁ ይሆናል። ሌላኛው የመካከለኛ ምስራቅ የጦርነት አዝማሚያና ስጋት አሁን ላይ የቀጠናውን ወሰን አልፎ ወደ አውሮፓ መዳረሱ ደግሞ ሌላው ዓለምን ያስገረመ አሳሳቢ ጉዳይ ሆኗል። በለንደን ውስጥ በእስራኤል የትምህርት ተቋማት ላይ ተፈጸመ የተባለው ጥቃት ከጥቃቱ ጀርባ የኢራን ቡድን ስለመኖሩ የሚጠረጥሩ አዳዲስ የምርመራ መረጃዎችን እንዲሁም ከ1 ሚሊዮን በላይ የአውሮፓ ህብረት ዜጎች በእስራኤል ላይ የንግድና የፖለቲካ ማዕቀብ እንዲጣል የጀመሩትን መጠነ ሰፊ ዲፕሎማሲ ዘመቻና ለአውሮፓ ኮሚሽን ያቀረቡትን አስገዳጅ አቤቱታ የሚያስከትለውን ፖለቲካዊ ጫና በጥልቀት የምንዳስስበት ይሆናል። ከዚህ በተጨማሪም በምስራቅ እስያ የምትገኘው ሰሜን ኮሪያ በመካከለኛው ምስራቅ ያለውን ውጥረት እንደ ምቹ አጋጣሚ በመጠቀም የባለስቲክ ሚሳኤል ሙከራዎችን ማድረጓንና እንደ ኢራን ሳንሆን ራሳችንን በኒውክሌር ኃይል የመከላከል ሙሉ ብቃት አለን በማለት ለዋሽንግተን የላከችውን አስፈሪና ግልጽ ማስጠንቀቂያ ይዘት በጥልቀት እንመረምራለን። ዓለም አቀፋዊ ትንቅንቅ ወደ አዲስ የታሪክ ምዕራፍ የተሸጋገረበትንና የኃይል ሚዛኑን ወዴት እያዘነበለ እንደሆነ የሚያሳዩ ወቅታዊና ያልተሰሙ መረጃዎችን ይዘላችሁ ቀርበናል። እናንተ ብቻ እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ቻናላችን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በ2% ቅድመ ክፍያ በ140 ሺህ ብር ብቻ የቤት ባለቤት ይሁኑ የሚላችሁ ጊፍት ሪል ስቴት በዓልን ምክንያት በማድረግ በታላቅ ቅናሽ በመሃል አዲስ አበባ በለገሃር በቦሌ አትላስ በተክለ ሃይማኖት በ22 በሲኤምሲ እንዲሁም በአያት ለአጭር ጊዜ የሚቆይ የሽያጭ መርሃ ግብር ላይ የመኖሪያ አፓርትመንቶችና የንግድ ሱቆችን 18 ካሬ ጀምሮ የቤት ባለቤት የሚሆኑበት እንዲሁም 45% የባንክ ብድር አመቻችቶላችኋል። ታዲያ ምን ይጠብቃሉ? አሁኑኑ የቤት ባለቤት የሆኑ። ለበለጠ መረጃ በ0963 99 93 33 ላይ ይደውሉልን። ጊፍት ሪል ስቴት ማህበረሰብን እንገነባለን። መኖር በጊፍት መንደር። ከፍተኛ የኢራን ልዑክ ባግዳድ መግባታቸው ተሰምቷል። በቁዱስ ኃይል አዛዥ እስማኤል ቃኒ የሚመራው ይህ ልዑክ በኢራቅ መሪዎች መካከል ያለውን ልዩነት ለመፍታት ታቅዶ የተደረገ ጉዞ መሆኑን ኢራን ኢንተርናሽናል ዘግቧል። ይህ የሚያሳየው ኢራን በኢራቅ የውስጥ ፖለቲካ ላይ ያላትን ጥልቅና ቀጥተኛ ተጽዕኖ ሲሆን በተለይም በጠቅላይ ሚኒስትር እጩነት ዙሪያ የተፈጠረውን አለመግባባት ለመፍታት ቴህራን የወሰደችው እርምጃ የቀጠናውን የኃይል ሚዛን ለማስጠበቅ ካላት ፍላጎት የሚመነጭ እንደሆነ ተገልጿል። ቃኒ በባግዳድ መገኘታቸው ኢራቅ በኢራንና በእስራኤል መካከል እየተካሄደ ባለው ጦርነት ውስጥ ስትራቴጂካዊ የደህንነት ቀጠና ሆና እንድታገለግል የታለመ ነው። የኢራን ባለስልጣናት በባግዳድ የሚመሰረተው መንግስት ለእነሱ ታማኝ መሆኑን ማረጋገጥ የሚፈልጉት አሁን ካለው ወታደራዊ ውጥረት አንጻር ማንኛውም የፖለቲካ ክፍተት ለጠላቶቻቸው እድል እንደሚሰጥ ስለሚረዱ ነው። በመሆኑም ይህ ጉብኝት የኢራንን የቀጠናዊ የበላይነት መረብ ለመጠበቅ የሚደረግ ቅድመ ጥንቃቄ ተደርጎ ተወስዷል። የልዑኩ መሪ እስማኤል ቃኒ አስተባባሪዎቹ እስከ ሰኞ ድረስ ስምምነት ላይ እንዲደርሱ የጊዜ ገደብ እንዲቀመጥ ትዕዛዝ የሰጡ ሲሆን ይህም የኢራቅ ፖለቲካ ለኢራን ምን ማለት እንደሆነ ያሳየ አጋጣሚ ሆኖ ተመዝግቧል። ኢራን በኢራቅ የሚገኙ አጋር ኃይሎቿ በተከፋፈለ ሁኔታ ውስጥ መቆየታቸው ለእስራኤልና ለአሜሪካ ወታደራዊ እርምጃ አመቺ ሁኔታ እንደሚፈጥር ስለምታምን ከፍተኛ ስጋት ውስጥ መውደቁ አልቀረም። ቃኒ ልዩነቶችን ለማጥበብ የሚያደርጉት ጥረት ኢራቅን እንደ አንድ የጦር ግንባር በመቁጠር በባግዳድ የሚቀመጠው አመራር ከቴህራን በሚሰጠው መመሪያ መሰረት እንዲንቀሳቀስ ለማድረግ ነው። ይህ አይነቱ ጫና በኢራቅ ሉዓላዊነት ላይ ጥያቄ የሚያስነሳ ቢሆንም ለቴህራን ግን አክሲስ ኦፍ ሬዚስታንስን አንድ አድርጎ ለማቆየት ወሳኝ እርምጃዋ ነው። ስለሆነም የቃኒ ሽምግልና በኢራቅ ውስጥ የሚፈጠረውን የፖለቲካ አለመረጋጋት ለመቆጣጠርና የኢራንን ጥቅም የሚያስጠብቅ ጠንካራ ጥምረት ለመፍጠር የታለመ ስልታዊ እርምጃ መሆኑን ባለሙያዎች እየተናገሩ ይገኛል። የእስማኤል ቃኒ የባግዳድ ጉብኝት ከቀላል የፖለቲካ ሽምግልና ባለፈ ኢራን በአካባቢው ያላትን የደህንነት ቀለበት መልሶ የማደራጀት ኦፕሬሽን አካል ተደርጎ የሚወሰድ ሲሆን ይህም ቴህራን ለምን ለኢራቅ መንግስት ምስረታ እንዲህ እንደተጨነቀች ግልጽ ማሳያ ነው። ቃኒ ከኢራቅ ከፍተኛ የፖለቲካ ሰዎች ጋር በሚያደርጓቸው ተከታታይ ስብሰባዎች በኢራቅ የሚገኙት የታጠቁ ኃይሎችና የፖለቲካ ቡድኖች በጦርነቱ ወቅት የቴህራንን ቀጥተኛ ትዕዛዝ እንዲቀበሉ የሚያስገድድ ስምምነት ላይ ለመድረስ እያለሙ መሆኑን የውስጥ ምንጮች ይጠቁማሉ። ይህ እንቅስቃሴ በተለይ በእስራኤልና በአሜሪካ የሚሰነዘረውን የአየር ላይ ጥቃት ለመከላከልና አስፈላጊ ሆኖ
ሆኖ ሲገኝም ከኢራቅ ምድር ድንገተኛ ምላሽ ለመስጠት እንዲቻል መሬቱን የማመቻቸት ስራ ነው። የቃኒ ጉብኝት ኢራቅን ከገለልተኝነት አውጥቶ የኢራን ወታደራዊ ስትራቴጂ አካል የሚያደርጋት በመሆኑ በባግዳድ የሚሾመው ጠቅላይ ሚኒስትር ለኢራን ያለው ታማኝነት የጦርነቱን ቀጣይ አቅጣጫ ይወስነዋል። በመሆኑም የቃኒ በባግዳድ መገኘት ኢራን ከምዕራባውያን ጋር ለገባችበት መጠነ ሰፊ ትንቅንቅ የኢራቅን የፖለቲካና የወታደራዊ መዋቅር እንደ ጋሻ ለመጠቀም የምታደርገው ወሳኝ ሙከራ ተደርጎ ይገለጻል። ታዲያ ኢራን በባግዳድ በኩል የምታደርገው ይህ ቀጥተኛ የፖለቲካ ጣልቃ ገብነት እንዳለ ሆኖ በለንደን ታየ የተባለው ድብቅ የጥቃት ስምሪት ቴህራን ጦርነቱን በተለያዩ ግንባሮችና ስልቶች ለመምራት የያዘችውን ሁለገብ ስትራቴጂ በግልጽ የሚያሳዩ ተመጋጋቢ ሁነቶች ናቸው። በቃኒ የሚመራው የባግዳድ ተልዕኮ ኢራቅን የኢራን ወታደራዊ ጋሻ ለማድረግና በቀጠናው ጠንካራ የመከላከያ መስመር ለመገንባት ሲያልም፣ በለንደን ደግሞ ሌላ ያልታሰበ ጥቃት ተፈጽመዋል። በዚህም በለንደን የኢራን ደጋፊ ነው ተብሎ የሚታመን ቡድን በአይሁድ ትምህርት ቤት ድርጅቶች ላይ የቃጠሎ ጥቃት መፈጸሙን የገለጸ ሲሆን የብሪታንያ ፖሊስም ቡድኑ ከኢራን ጋር ግንኙነት ይኖረው አይኖረው ምርመራ እያደረግኩ ነው ብሏል። ይህ ዜና ጦርነቱ ከመካከለኛው ምስራቅ አልፎ ወደ አውሮፓ ከተሞች እየተዛመተ መሆኑን የሚያሳይ ትልቅ ማሳያ ሲሆን ኢራን ተኪ ኃይሎችን በመጠቀም በምዕራባውያን ምድር ላይ የስነ ልቦና ጦርነት ለመክፈት ማቀዷን ያሳያል። እንዲህ ያሉ ጥቃቶች በእስራኤላውያን ማህበረሰብ ላይ ፍርሃትን ከመፍጠር ባለፈ የምዕራባውያን መንግስታት በእስራኤል ላይ ያላቸውን ድጋፍ እንዲያጤኑ ለማስገደድ የሚደረጉ ቀጥተኛ ያልሆኑ ጫናዎች ናቸው። በለንደንና በሌሎች የአውሮፓ ከተሞች የታዩት መሰል ድርጊቶች ኢራን ዓለም አቀፍ የደህንነት መረቧን በመጠቀም የጠላቶቿን የውስጥ ሰላም ለማናጋት እንደምትችል የምታሳይበት ስልት ነው። ይህ ሁኔታ ጦርነቱ ወታደራዊ ገጽታ ብቻ ሳይሆን ዓለም አቀፍ ደህንነትን አደጋ ላይ የሚጥል የተወሳሰበ ተግባር እየያዘ መምጣቱን የፖለቲካ ተንታኞች ይናገራሉ። ከኢራን ጋር ግንኙነት እንዳለው የሚጠረጠረው ይህ ቡድን በለንደን ሄንደን አካባቢ በሚገኘው የጆይሽ ፊቸርስ ተብሎ የሚታወቀው የትምህርት ተቋም ላይ ላደረሰው የቃጠሎ ጥቃት ኃላፊነቱን የወሰደ ሲሆን ድርጊቱ የተፈጸመውም ተቋሙ የአይሁድ ምልክቶችን በግልጽ በለጠፈበት ወቅት መሆኑ ጥቃቱ ሆነ ተብሎ የታቀደ መሆኑን ያሳያል ተብሏል። ሐረካት አሻብ አልያሚን የተባለው ይህ ቡድን ከቃጠሎ ጥቃቱ በተጨማሪ በለንደን ፊንችሌ ምኩራብ ላይ ለደረሰ አደጋ፣ በእስራኤል ኤምባሲ አቅራቢያ ለታየ የድሮን ስጋትና በኢንተርናሽናል ቢሮዎች ላይ ለተፈጸሙ ትንኮሳዎች እጅ አለበት ማለቱ የደህንነት ስጋቱን አሳሳቢ አድርጎታል። የብሪታንያ ፖሊስ ቡድኑ ለኢራን የደህንነት ተቋማት እንደ ሽፋን የሚያገለግል ስለመሆኑ ምርመራ እያደረገ ባለበት በዚህ ወቅት ቡድኑ ቀደም ሲል በቤልጅየምና በኔዘርላንድ መሰል ጥቃቶችን መፈጸሙን መግለጹ ቴህራን ያሰማራቻቸው ተኪ ቡድኖች አውሮፓን የጥቃት አውድማ ለማድረግ መነሳሳታቸውን የሚያረጋግጥ ሌላው መረጃ ሆኖ ተመዝግቧል። በለንደን የታየው ይህ ድብቅ ወታደራዊ መሰል ጥቃትና በአውሮፓ ህብረት ደረጃ የተጀመረው ይፋዊ የዲፕሎማሲ ጫና እስራኤል ከምዕራባውያን አጋሮች ጋር ያላትን ግንኙነት ለማላላት ከሁለት አቅጣጫ የሚሰነዘሩ ተመጋጋቢ ስልቶች ሆነው ተመዝግበዋል። በቡድን ደረጃ የሚፈጸሙ ተግባራት በህብረተሰብ ውስጥ ፍርሃትንና ጥርጣሬን በመዝራት የደህንነት ስጋት ሲፈጥሩ፣ በአንጻሩ ከ1 ሚሊዮን በላይ ዜጎች የፈረሙት አቤቱታ ደግሞ ይህንኑን ተቃውሞ ወደ ህጋዊና ፖለቲካዊ መድረክ በማሸጋገር እስራኤልን ለብቻዋ የማስቀረት ዓላማ አላቸው። እነዚህ ሁለት ክስተቶች በአንድ ላይ ሲታዩ ቴህራንና ደጋፊዎቿ በእስራኤል ላይ የከፈቱት ጦርነት ከጦር ሜዳ ባለፈ የአውሮፓን ፖለቲካዊና ማህበራዊ መረጋጋት ኢላማ ያደረገ ሁለገብ ስትራቴጂ መሆኑን በግልጽ ያሳያሉ። በዚህም ከ1 ሚሊዮን በላይ የአውሮፓ ህብረት ዜጎች ከእስራኤል ጋር ያለው የአጋርነት ስምምነት እንዲታገድ የሚጠይቅ አቤቱታ እንደፈረሙ የተነገረ ሲሆን ይህም ለአውሮፓ ኮሚሽን ይፋዊ ምላሽ እንዲሰጥበት ቀርቧል። ይህም በአውሮፓ ውስጥ በእስራኤል ላይ እየታየ ያለውን ህዝባዊ ተቃውሞ ወደ ፖለቲካዊ ጫናነት እየተቀየረ መሆኑን የሚያሳይ ሲሆን በዚህም የፍልስጤም ደጋፊዎች ትርክት በአውሮፓውያን ዘንድ ሰሚ እያገኘ መሆኑን ያረጋግጣል። ከ1 ሚሊዮን በላይ ፊርማ በአጭር ጊዜ ውስጥ መሰብሰቡ በአውሮፓ መንግስታትና በህዝባቸው መካከል ያለውን የፖሊሲ ልዩነት አጉልቶ አውጥቶታል። ይህ የዜጎች ተነሳሽነት እስራኤልን በዓለም አቀፍ ደረጃ የማግለል ስትራቴጂ አካል በመሆኑ ለኢራንና ለአጋሮቿ ትልቅ ዲፕሎማሲያዊ ድል ተደርጎ ሊቆጠር የሚችል ኩነት ነው። ምንም እንኳ አንዳንድ አባል ሀገራት ይህንን ድርጊት ቢቃወሙትም እንዲህ ያለው መጠነ ሰፊ የአውሮፓውያን እንቅስቃሴ ግን የአውሮፓ ህብረት ከእስራኤል ጋር ያለውን የንግድና የፖለቲካ ትስስር እንዲፈትሽና አቋሙን እንዲቀይር የሚያስገድድ ትልቅ ጫና ተደርጎ ተመዝግቧል። የአውሮፓ ዜጎች ተነሳሽነት እስራኤል በጋዛ ለምትፈጽመው የዘር ማጥፋት ወንጀል ተጠያቂ እንድትሆን የጠየቁ ሲሆን ይህም በአውሮፓ ህብረት ህግ መሰረት በፓርላማው እንዲከራከርበት ያደርጋል። ይህ የሚያሳየው የሰብአዊ መብት ጥያቄዎች በአውሮፓ የውጭ ጉዳይ ፖሊሲ ላይ እያሳደሩት ያለውን ተጽዕኖ ሲሆን ይህም እስራኤል ከምዕራባውያን አጋሮቿ ጋር ያላትን ግንኙነት አደጋ ላይ የሚጥል ነው። የአውሮፓ ህብረት የእስራኤል ትልቁ የንግድ አጋር በመሆኑ ማንኛውም የአጋርነት ስምምነት መታገድ በእስራኤል ኢኮኖሚ ላይ ከፍተኛ ጉዳት ያስከትላል። ይህ ሁኔታ ኢራን በምዕራቡ ዓለም ውስጥ ያለውን የህዝብ አስተያየት በመጠቀም በእስራኤል ላይ ጫና ለመፍጠር ለምታደርገው ጥረት ትልቅ ግብዓት ሆኖ ያገለግላል። ስለዚህም ይህ የፊርማ ማሰባሰብ ሂደት ተራ ተቃውሞ ሳይሆን የቀጠናውን ጦርነት ውጤት ሊቀይር የሚችልና እስራኤልን በዲፕሎማሲው መድረክ ለብቻዋ የሚያስቀር ስልታዊ እንቅስቃሴ መሆኑን መረዳት ይቻላል።
በሌላ በኩል ደግሞ ሰሜን ኮሪያ ባላስቲክ ሚሳኤሎችን መተኮሷ የተዘገበ ሲሆን ሙከራው እንደ ኢራን ሳንሆን ራሳችንን የመከላከል አቅም አለን የሚል መልእክት ለማስተላለፍ የታለመ መሆኑን ተንታኞች ገልጸዋል። ይህ የሰሜን ኮሪያን የኒውክሌር ፖሊሲ ከመካከለኛው ምስራቅ ጦርነት ጋር በማያያዝ አዲስ አቅጣጫን የሚሰጥ ሲሆን ፒዮንግያንግ ጦርነቱን ለራሷ ፕሮፓጋንዳ እየተጠቀመችበት መሆኑን ያሳያል። የኒውክሌር ጦር መሳሪያ ባለቤት መሆን ከውጭ ወረራ ለመከላከል ብቸኛው መንገድ ነው የሚለው የፒዮንግያንግ እምነት በኢራን ላይ እየደረሰ ካለው ጥቃት ትምህርት የወሰደ ይመስላል። ይህ አቋም ለኢራንም ሆነ ለሌሎች የምዕራባውያን ተቃዋሚዎች የሚሰጠው መልእክት ድርድር ሳይሆን ወታደራዊ ዝግጁነት ዋስትና መሆኑን ነው። ይህም በዓለም ዙሪያ የጦር መሳሪያ እሽቅድምድም እንዲፋጠንና ዲፕሎማሲያዊ አማራጮች ተቀባይነት እንዲያጡ የሚያደርግ የቀዝቃዛውን ጦርነት መንፈስ የሚቀሰቅስ አደገኛ ዓለም አቀፋዊ አዝማሚያ መሆኑን መረዳት ይቻላል። የደቡብ ኮሪያ ባለሙያዎች የሰሜን ኮሪያ ሚሳኤል ሙከራ ከአሜሪካ ጋር ለሚደረግ ማንኛውም ድርድር ጫና ለመፍጠር የታለመ መሆኑን ገልጸዋል። ይህ የሚያሳየው ሰሜን ኮሪያ በመካከለኛው ምስራቅ ያለውን ውጥረት በመጠቀም የአሜሪካን ትኩረት ለመከፋፈልና ፓሲፊክ ቀጠና ያላትን ተጽዕኖ ለማሳደግ እየሰራች መሆኑን ነው። ሚሳኤሎቹ 140 ኪሎ ሜትር ተጉዘው ባህር ውስጥ ማረፋቸው ፒዮንግያንግ በማንኛውም ሰዓት ጥቃት የመሰንዘር አቅም እንዳላት ለዋሽንግተን የምታሳየው ማስጠንቀቂያ ነው። ይህ ሁኔታ አሜሪካ በሁለት ግንባር ማለትም በመካከለኛው ምስራቅና በምስራቅ እስያ የተወጠረ የውጭ ጉዳይ ፖሊሲ እንዲኖራት ያስገድዳል። ሰሜን ኮሪያ ከኢራን ጋር ያላት ግንኙነትና መሰል ወታደራዊ ሙከራዎች በምዕራቡ ዓለም ላይ የሚሰነዘረውን ጫና በማስተባበር የጋራ ጠላታቸውን ለማዳከም የሚያደርጉት ጥረት አካል ተደርጎ ሊተነተን የሚችልና የዓለምን ሰላም ይበልጥ ስጋት ላይ የሚጥል ክስተት ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን ንግግር እንደሚያመለክተው ፒዮንግያንግ የኢራንን ሁኔታ እንደ ደካማነት በመቁጠር የራሷን የኒውክሌር አቅም እንደ ብቸኛ የደህንነት ዋስትና መውሰድ እንዳለባት ነው። በዚህም በዓለም አቀፍ ደረጃ የኒውክሌር መስፋፋትን የሚያበረታታ አደገኛ ትርክት ሲሆን በተለይም የኢራን የኒውክሌር ተቋማት እየተመቱ ባሉበት ወቅት ሰሜን ኮሪያ ያሳየችው ድፍረት አሜሪካን ይበልጥ ያስቆጣታል። ኢራን የኒውክሌር ፕሮግራሟን ባለማጠናቀቋ ጥቃት ደረሰባት የሚለው ሀሳብ ሌሎች ሀገራትም ወደ ኒውክሌር ቴክኖሎጂ እንዲያመሩ ግፊት ሊያደርግ ይችላል። ይህ ደግሞ በ2026 የሚታየው ዓለም አቀፍ ፖለቲካ በውይይት ሳይሆን በኒውክሌር ማስፈራሪያ ላይ የተመሰረተ መሆኑን የሚያረጋግጥ ነው። ሰሜን ኮሪያ በዚህ ጦርነት ውስጥ በቀጥታ ባትሳተፍም በምታደርጋቸው ሙከራዎች ግን የጦርነቱን ስነ ልቦናዊ ገጽታ እየቀየረችውና የአሜሪካን ወታደራዊ የበላይነት እየተፈታተነችው መሆኑን ማየት ይቻላል። በአጠቃላይ አሁን ላይ የሚታየው ዓለም አቀፋዊ ውጥረት ጦርነቱ ከቀጥተኛ ወታደራዊ ግጭት ባለፈ የተወሳሰበ የፖለቲካ የደህንነትና የስነ ልቦና ጦርነት ገጽታ መያዙን ያረጋግጣል። ኢራን በኢራቅ በኩል የምታደርገው የፖለቲካ ማስገደድ፣ በአውሮፓ ከተሞች የታየው ድብቅ የጥቃት ስምሪትና የሰሜን ኮሪያ ተከታታይ የሚሳኤል ሙከራዎች ተመጋጋቢ የሆኑ ስልታዊ ግቦች እንዳላቸው መገመት ይቻላል። እነዚህ ክስተቶች በአንድ በኩል የእስራኤልና የአሜሪካን ትኩረት በተለያዩ ግንባሮች ለመበተን የታለመ ሲሆን፣ በሌላ በኩል ደግሞ በምዕራባውያን ሀገራት ውስጥ ህዝባዊና ዲፕሎማሲያዊ ጫናዎችን በመፍጠር የእስራኤልን ዓለም አቀፍ ድጋፍ ለመሸርሸር ሆን ተብለው የተቀናጁ እርምጃዎች ናቸው። ይህም በ2026 የሚታየው ዓለም አቀፍ ፖለቲካ ከመቼውም ጊዜ በላይ የተቆላለፈና አንዱ ቀጠና ለሌላው የጦርነት ስልት መቀየሻ እየሆነ መምጣቱን ያሳያል። በመጨረሻም የመካከለኛው ምስራቅ ቀውስ ወደ አውሮፓ የዲፕሎማሲ መድረክና ወደ ሰሜን ኮሪያ የኒውክሌር ዛቻ መሸጋገሩ የዓለም ሰላም እጅግ አሳሳቢ ደረጃ ላይ መድረሱን ያመለክታል። የአውሮፓ ህብረት ዜጎች በእስራኤል ላይ የሚያሳዩት ተቃውሞ የዲፕሎማሲያዊ ግንኙነቶችን መረጋጋት ሲፈታተን፣ የሰሜን ኮሪያ በኒውክሌር የታገዘ ራስን የመከላከል ትርክት ደግሞ ሌሎች ሀገራት ወደ ኒውክሌር ቴክኖሎጂ እንዲያመሩ በማበረታታት የዓለምን የኃይል ሚዛን ሊያናጋ ይችላል። በመሆኑም የቀጠናው ጦርነት በአጭር ጊዜ ውስጥ እልባት ካላገኘ ግጭቱ አሁን ካለበት ወሰን አልፎ ወደ ሰፊ ዓለም አቀፍ ቀውስ ማደጉ የማይቀር መሆኑንና የዓለም ሀያላን ሀገራትም በውይይት ፋንታ በኃይል አማራጭ ላይ እንዲያተኩሩ የሚያስገድድ አደገኛ የታሪክ ምዕራፍ መከፈቱን መረዳት ይቻላል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀላችሁ መረጃ እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በ2% ቅድመ ክፍያ በ140 ሺህ ብር ብቻ የቤት ባለቤት ይሁኑ የሚላችሁ ጊፍት ሪል ስቴት በዓልን ምክንያት በማድረግ በታላቅ ቅናሽ በመሃል አዲስ አበባ በለገሃር፣ በቦሌ አትላስ፣ በተክለ ሃይማኖት፣ በ22 በሲኤምሲ እንዲሁም በአያት ለአጭር ጊዜ የሚቆይ የሽያጭ መርሃ ግብር ላይ የመኖሪያ አፓርትመንቶችና የንግድ ሱቆችን 18 ካሬ ጀምሮ የቤት ባለቤት የሚሆኑበት እንዲሁም 45% የባንክ ብድር አመቻችቶላችኋል። ታዲያ ምን ይጠብቃሉ? አሁኑኑ የቤት ባለቤት የሆኑ። ለበለጠ መረጃ በ0963 99 93 33 ላይ ይደውሉልን። ጊፍት ሪል ስቴት ማህበረሰብን እንገነባለን። መኖር በጊፍት መንደር።